ወይኔ 16 ዓመት ልጅ ደፍረው ሌላ ምን ወሰዱባት? ወዛ አሁን ተመዝግባ ነበር ባለፈው ጊዜ ፓስፖርትሽ ደርሷል ተብላ እንትን ነው አሻራ ይሰጣል። ፓስፖርት ከመሰጣቱ በፊት አሻራ ይሰጣል። ያን አሻራ ሰጥታ ልሰጥ ስትሄድ ከአጎታችን ልጅ ጋር ነው ሄደችው። እሱ እዛ ሰልፍ አስይዘዋት ወደ ስራ ሄደዋል። እሷ ደግሞ አሻራ ሰጥታ ተሻግራለች። አስፋልቱን ተሻግራ በቃ ሰፈሩን ስለማታውቅ ይሁን እይታዋን ምናምን አይቶ ወዴት ነው የምትሄጂው ሲላት ሳር ቤት ምናምን ነገር ብላ ነግረዋለች። በቃ ነይ ግቢን ያደርስሻለሁ ወስዶ የት ይሁን የት እኛ የምናውቀው ነገር የለም። ስንደውል ስልኳ አይሰራም። በቃ ሁሉም በየፊናው ሊፈልግ ወጥቷል። ሲመሽ ትላንት የት እንደደረሰች ሳናቅ ነው ያደርነው ማለት ነው። ቱቱ ብታስባላ ቱቱ አሰባተ ካላስ ቱቱ ብታስባለ ለሽ እንት ቢጀነል ሻሪክ እዛ ጫካ ውስጥ ወስዶ ደፍረዋት በቃ የሆነ ሰዓት ስነቃ ውስጥ ልብሴ ከጎኔ ያለ ተኝቼ ነው ራሴን አገኘሁት አለች። ያው አላህ ሲረዳት ደግሞ ያው ድምጽ ምናምን ሰምቶ እንደዚህ መንገደኞች ከጫካ ውስጥ ገብቶ አውጥተዋት ያው ስልክ ቁጥር የለ ብሯ የለ ስልኳ የለ እጇ ላይ ያው የእናቷን ስልክ በቃሏ ስለምታውቅ ያው ደወሉልን። ዛሬ ጠዋት ሄደን አመጣናት። አሁን ሐኪም ቤት ናት። አየር ጤና አካባቢ አፍራን ሆስፒታል የሚባል አለ። እዛ ሐኪም ቤት ገብታለች። በጣም ያሳዝናል። እሺ ታዲያ አሁን ምንድነው እንድንረዳሽ የምትፈልጊው? የገንዘብ እርዳታ አይደለም አስገቡኝ ብለሽ ነው ያስገባሁሽ? አዎ፣ ኧረ የገንዘብ እርዳታ አይደለም። እኔ አሁን ብዙ ጊዜ አረብ ሀገር ያሉ ሴቶች ጀስት እንድናቅና ምናልባት ስለሚከታተለው በብዛት ደግሞ አረብ ሀገር ያሉ ሴቶች ስለሆኑ